ለአንድ ጊዜ አገልግሎት ብቻ የሚውሉ የፕላስቲክ ከረጢቶችን ማምረት፣ ወደ ሀገር ውስጥ ማስገባትና ይዞ መገኘትን የሚከለክለው አዋጅ ሐምሌ 23 2017 የጸደቀ ቢሆንም የአካባቢ ጥበቃ ባለስልጣን የ6 ወራት የሽግግር ጊዜ በመስጠቱ ሳይተገበር መቆየቱ ይታወሳል። በመሆኑም የሽግግር ጊዜው ጥር 23 2018 እንደሚያበቃ የተገለጸ ሲሆን ከዚህ ዕለት በኋላ ህገወጥ እንቅስቃሴ ላይ የሚገኙ አካላት ተጠያቂ ስለሚሆኑ ሁሉም አስፈላጊውን ዝግጅት እንዲያደርግ ማሳሰቢያ ተላልፏል። እንደሚታወቀው ከወራት በፊት በተለምዶ ፔስታል የምንላቸውን የፕላስቲክ ከረጢቶች በተለይም ለአንድ ጊዜ ብቻ ጥቅም ላይ የሚውሉትን የፕላስቲክ ከረጢቶች ይዞ መገኘት ወይም መጠቀም ከፍ ሲልም ማምረት በአዋጅ ቁጥር 1383 2017 መሰረት እንደሚያስቀጣ ተገልጾ ከዛሬ ነገ አዋጁ ይተገበራል እያልን ቆይተናል። ነገር ግን እስካሁን ድረስ አዋጁ ተግባራዊ አልተደረገም ነበር። ሰሞኑን በወጣው መረጃ ይህ አዋጅ ከጥር 2018 ጀምሮ ተግባራዊ እንደሚደረግ ተነግሯል ማለት ነው። የአዲስ አበባ አካባቢ ጥበቃ ባለስልጣን እንዳስታወቀው ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን መጠቀምና ማምረት የሚከለክለው አዋጅ ከጥር 23 2018 ጀምሮ በተሟላ ሁኔታ ተግባራዊ ለማድረግ በቂ ዝግጅት ማድረጉን ገልጿል። ባለስልጣኑ ሰሞኑን በሰጠው መረጃ አዋጅ ቁጥር 1383 በ2017 ከመውጣቱ አንድ ዓመት ቀደም ብሎ በፌዴራል አካባቢ ጥበቃ ባለስልጣን ጭምር ከአምራቾችና ከማህበረሰቡ ጋር ሰፊ ውይይት ሲደረግ መቆየቱን አስታውሶ ውይይቶችና የግንዛቤ ማስጨበጫ መድረኮችን ተከትለው ለአምራቾች ከ6 ወር በላይ በቂ የምርት ሽግግር ማድረጊያ ጊዜ መሰጠቱን በማስረዳት የተሰጠውን የሽግግር ጊዜ ተጠቅመው ብዙዎቹ አምራች ድርጅቶች የምርት ሽግግር ማድረጋቸውን ለማረጋገጥ መቻሉንና የአዋጁ ተግባራዊ መደረግ አይቀሬ መሆኑ ይፋ ተደርጓል። እንደ መረጃው ከሆነ ክልከላው የተጣለው በጣም ስስ የሆኑና ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የእቃ መያዣ ፕላስቲክ ከረጢቶች ላይ ብቻ መሆኑን ያስረዳው የአዲስ አበባ አካባቢ ጥበቃ ባለስልጣን ክልከላው የፕላስቲክ ከረጢቶች በአካባቢውና በዜጎች ሕይወት ላይ እያስከተሉ ካለው ጉዳት አንጻር ሊታይ እንደሚገባ አስገንዝቧል። ከዚህ ጋር በተያያዘ የፕላስቲክ መያዣውን የሚተኩና ዳግም አገልግሎት ላይ የሚውሉ የወረቀት የጨርቅና መሰል የእቃ መያዣዎች በበቂ ሁኔታ ወደ ገበያ መቅረባቸውንም መረጃው ያሳያል። በአማራጭነት የተቀመጡትን የወረቀትና ሌሎችም የከረጢት አይነቶችን ማምረት የሚፈልጉ አካላትን ወደ ገበያ ለማስገባት ማሽኖችን ከቀረጥ ነፃ እንዲያስገቡና የብድር አቅርቦትም እንዲያገኙ ከሚመለከታቸው ተቋማት ጋር በቅንጅት እየተሰራ መሆኑን ተጠቁሟል። እንግዲህ በአዋጅ 1383 2017 መሰረት የተከለከሉ የፕላስቲክ ከረጢቶችን ይዞ መገኘት ወይም መጠቀም እስከ 2000 ብር ድረስ እንደሚያስቀጣ ነው አዋጁ ላይ የተደነገገው ማለት ነው። የፕላስቲክ ከረጢቶችን ማምረት፣ መሸጥ ወይም ደግሞ ወደ ሀገር ውስጥ ማስገባት ግለሰብ ከሆነ ከ50 ሺህ ብር እስከ 200 ሺህ ብር የኢትዮጵያ ብር ሊያስቀጣ ይችላል ነው የተባለው ማለት ነው። እነኚህን የፕላስቲክ ከረጢቶች ወደ ሀገር ውስጥ ያስገባ የሸጠ ወይም ደግሞ ለሽያጭ ያቀረበ ወይም ያመረተው ተቋም ከሆነ ወይም ደግሞ ህጋዊ ሰውነት ያለው አካል ከሆነ ቅጣቱ ከዚህም በላይ ከፍ ሊል እንደሚችል እዛው አዋጁ ላይ በሚገባ ተደንግጎ ይገኛል ማለት ነው። ስለዚህ ይህንን መረጃ ይዛችሁ ቀነ ገደቡ እየተቃረበ ስለሆነ አስፈላጊውን ጥንቃቄ እንድታደርጉ እንላለን። አዋጁ ከመተግበሩ በፊት ከቅጣት ለመዳን እነኚህ ስስ ፌስታሎችን ከመጠቀም መቆጠብ ያስፈልጋል ማለት ነው። ካልሆነ ግን 2000 ብር አዘጋጅተን መንቀሳቀስ ይኖርብናል ማለት ነው። ተቋም ከሆነን ደግሞ ብዙ 100 ሺህ ብሮች ሊሆን እንደሚችል ነው ቅጣቱ አዋጁ ላይ የሚያሳየው ማለት ነው። እንግዲህ ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።